ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የታየው ውጤት ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል ነው አሉ ፊልድ ማርሻል ብርሃኑ ጁላ። የመከላከያ መሐንዲስ ዋና መምሪያ በአነስተኛ የሰው ኃይል በርካታ ውጤታማ ስራዎችን እያከናወነ ነው ሲሉ ሌተናል ጄኔራል ደስታ ብቼ ተናገሩ። ከዚህ በኋላ በወንጀል ምርመራ ስራ ረገድ ጉራማይሌ አሰራር አይኖርም አሉ የኢትዮጵያ ፌደራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ። ኢትዮጵያ በቀጣዩ የአውሮፓውያን ዓመት ሶስተኛዋን የመሬት ምልከታ ሳተላይት ልታመጥቅ መሆኑ ተሰማ። ከውጭ የእስራኤል መከላከያ ሚኒስትር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ግዛቶችን እንዲወር ትዕዛዝ ሰጡ። የፕሬዝዳንት ጣይብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። አልጄሪያ ከኢትዮጵያ ጋር በኢነርጂ ማዕድንና ታዳሽ ኃይል ለመወያየት ከፍተኛ የመንግስት ኃላፊዋን አዲስ አበባ መላኳ ተሰምቷል። የአልጄሪያ ኢነርጂ የማዕድንና ታዳሽ ኃይል ሚኒስትር መሐመድ አርከብ አዲስ አበባ ገብተዋል። የአልጄሪያው ባለስልጣን ሁለቱ ሀገራት በኢነርጂ ማዕድንና ታዳሽ ኃይል ዘርፎች ያላቸውን ትብብር ሊያጠናክር የሚችል ውይይት ከተለያዩ የስራ ኃላፊዎች ጋር ያደርጋሉ ተብሎ ይጠበቃል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ተደርጎ የነበረ ቢሆንም ድንገት በወሩ አጋማሽ ላይ ጭማሪ ተደረገ። ነዳጅ 1 ሊትር ቤንዚን 112 ብር ከ67 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም ሆኗል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር ከመጋቢት 14 ቀን 2017 ዓ.ም ምሽት 12 ሰዓት አንስቶ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል ይላል። መነሻው መስከረም ወር 2017 ዓ.ም በተገለጸው መሰረት በየ3 ወሩ የሚደረገው የዋጋ ማሻሻያ አካል ነው በተባለው ጭማሪ 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኬሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ሆኗል። የመጋቢት ወር የነዳጅ ምርቶች ዋጋ በየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ተደርጎ የነበረ ቢሆንም ድንገት መንግስት በነዳጅ ምርቶች ላይ የዋጋ ጭማሪ ማድረጉ ስለምን እንደሆነ አስተያየታቸውን የተጠየቁ አሽከርካሪዎች በወሩ መጨረሻ ላይ እንደተለመደው ጭማሪ ቢደረግ በሚል ወረፋ ቀጣይ ሆኖ እንንገላታ ነበር። ይህ ብቻ ሳይሆን ደብቀው የለም የሚሉትንም የሚያዘናጋ እርምጃ ይሆናል ተብሎ ታስቦ ሊሆን ይችላል ብለዋል። ከነዳጅና ኤነርጂ ባለስልጣን የስራ ኃላፊዎች ግን ድንገተኛ ጭማሪ የተደረገበት ምክንያትን ሞርስ ዜና ለማጣራት ያደረገው ጥረት አልተሳካም። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ከቱርኪያ የመጡ ሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት 3 የኩላሊት ንቅለ ተከላ በተሳካ ሁኔታ እንዳካሄዱ ጤና ሚኒስቴር ገለጸ። ሰሞኑን በኢትዮጵያ የቱርክ አምባሳደር በርክባራን የተመራ ልዑካን ቡድን የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ለማቋቋም
የሚያስችል ፕሮጀክት ላይ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ተወያይተው ነበር። የሕክምና ባለሙያዎቹ ቡድን ላደረጉት የኩላሊት ንቅለ ተከላ ሚኒስትሯ ምስጋና አቅርበዋል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የኢትዮጵያ አርታኢያን ማህበር ከአዲስ አበባ ውሃና ፍሳሽ ጋር በመተባበር ከኤሌክትሮኒክስ ህትመትና ኦንላይን ሚዲያዎች የተውጣጡ ጋዜጠኞች የግንዛቤ ማስጨበጫ የውይይት መድረክ መጋቢት 11 ቀን 2017 ዓ.ም አካሄደ። የዓለም የውሃ ቀንን በማስመልከት በተዘጋጀው በዚህ መርሃ ግብር ላይ የባለስልጣኑ የሥራ መሪዎች በአዲስ አበባ ከተማ 61 በመቶ የውሃ ፍላጎት መሟላቱን ገልጸው ከችግሩ ጋር ተያይዞ ውሃ በፈረቃ እየተዳረሰ ነው ብለዋል። የውሃ ችግርን በዘላቂነት ለመፍታት በአጭር በመካከለኛና በረጅም ጊዜ እቅድ ፕሮጀክቶች እየተከናወኑ መሆኑንም ጨምረው አስረድተዋል። በአዲስ አበባ የውሃ ሀብት ችግር እንደሌለ የጠቀሱት የሥራ ኃላፊዎቹ ፕሮጀክቶቹ የሚፈልጉት ከፍተኛ ከመሆኑ አንጻር የፋይናንስ ችግር ማነቆ መሆኑን አነስተዋል። የውሃ ችግር እውነተኛ ምክንያትን በመረዳት የሚዲያ ባለሙያዎች ሚዛናዊ መረጃዎችን ለማቅረብ እንዲችሉ ተቀራርቦ የመስራቱ ጅምር እንደሚቀጥልም ተናግረዋል። ከጋዜጠኞች ለተነሱ ጥያቄዎች የአዲስ አበባ ውሃና ፍሳሽ ባለስልጣን ዋና ስራ አስኪያጅ ኢንጂነር ዘሪሁን አባተ እና የውሃ ዘርፍ ምክትል ዋና ስራ አስኪያጅ ኢንጂነር ፍቃዱ ዘለቀ ማብራሪያ ሰጥተዋል። ባለስልጣኑ የለገዳዲን ግድብ የስራ ሂደት ለጋዜጠኞቹ አስጎብኝቷል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የመከላከያ መሐንዲስ ዋና መምሪያ በአነስተኛ የሰው ኃይል በርካታ ውጤታማ ስራዎችን እያከናወነ ነው ሲሉ ሌተናል ጀነራል ደስታ ብቼ ተናገሩ። በመከላከያ መሐንዲስ ዋና መምሪያ ተገንብተው ለመረቃ በበቁት ፕሮጀክቶች ላይ የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ብቼ መምሪያው በአነስተኛ የሰው ኃይል በርካታ ውጤታማ ስራዎችን እያከናወነ እንደሚገኝ ገልጸዋል። መከላከያ የሰራዊቱን የመኖሪያ ችግር ከመቅረፍ ባለፈ የካምፖችን የውሃና የመብራት አቅርቦት በመፍታት አመርቂ ተግባራት እያከናወነ እንደሚገኝ የጠቆሙት ጀነራል ደስታ ብቼ ዋና መምሪያው የኮርና የክፍለ ጦር የመኖሪያና የማሰልጠኛ ካምፕ፣ ሆስፒታሎችና ዴፖዎችን በራሱ አቅም እየገነባ ይገኛል ብለዋል። ከሀገራዊ ለውጡ በፊት ተጀምረው ያልተጠናቀቁ ግንባታዎችን ዲዛይን በማስተካከልና በጀት በማስመደብ በማጠናቀቅ ለተጠቃሚ እንዲውል መደረጉን ያነሱት ጀነራል መኮንኑ በዋና መምሪያው ባለፉት 5 ዓመታት የተከናወኑ ግንባታዎች ብዛትና ጥራት ታሪካዊ መሆኑን ጠቅሰው በዕለቱን ተመርቀው ለምስራቅ እዝ የተላለፉት ግንባታዎች የዚሁ አካል መሆናቸውን አነስተዋል። ለዋና መምሪያው ውጤታማነት የተቋሙ የተለያዩ ክፍሎች ላደረጉት ድጋፍ ያላቸው ምስጋና አቅርበው በተለይም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ላደረጉት የቅርብ ክትትልና ድጋፍ ምስጋና አቅርበዋል። ዘገባው የብዙአየሁ ተሾመ ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። አየር ኃይል ሳይበርና ሜካናይዝድን በማዘመን ውጊያን በመሳሪያ ቴክኖሎጂና በውስን የሰው ኃይል የመጨረስ አቅም ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻል ብርሃኑ ጁላ ይህንን ያሉት የሜካናይዝድ እዝ ያሰለጠናቸውን የሜካናይዝድ ሙያተኞች ባስመረቀበት ወቅት ነው። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአዋሽ አርባ ውጊያና ቴክኒክ ትምህርት ቤት ሰለጥነው የቆዩ የሜካናይዝድ እዝ ሙያተኞችን የተኩስ ውጤት ተመልክተዋል። መከላከያን ደግባ አስቀምጦ ካከናወናቸው የሪፎርም ስራዎች መካከል የመከላከያ ሰራዊቱን አቅም በክህሎትና ዘመኑ ባፈራቸው ትጥቆች በራስ አቅም አዘመኖ ሰራዊቱ ማንኛውንም ግዳጅ በድል እንዲወጣ ማድረግ አንዱ አቅጣጫ እንደነበረ አውስተው ይህም ውጤታማ በሆነ አግባብ በተግባር መረጋገጡን ገልጸዋል። በሜካናይዝድ እዝ ሰልጣኞች የታየው ሁሉን አቀፍ የማድረግ አቅምና ብቃትም የተቋሙ እቅድ አንድ አካል መሆኑን አስገንዝበዋል። ኢትዮጵያ በተለያየ ዘመናት የገጠሟት ፈተናዎች ሁሉ በድል መወጣት የቻለችው በጀግኖች ልጆቿ መስዋዕትነት ነው ያሉት ፊልድ ማርሻል ብርሃኑ ይህ የአሸናፊነት ስነ ልቦና ዛሬም በእያንዳንዱ ወታደር ልቦና ውስጥ መኖሩን ገልጸዋል። መንግስት በወሰደው የጸጥታ ተቋማትን የማደራጀትና የመገንባት ስራ መከላከያ ዘመኑ ያፈራቸውን ዘመናዊ ጦር መሳሪያዎችን በራስ አቅም በማምረት በማስታጠቅና መጠቀምና መምራት የሚችል በተግባር ተፈትኖ ያለፈ በቂ የሰው ኃይል መገንባቱን አረጋግጠዋል። ሜካናይዝዱን በማዘመንና በማቀናጀት ውጊያን በዘመናዊ የጦር መሳሪያ በትንሽ የሰው ኃይል ለመጨረስ ትኩረት ተሰጥቶ መሰራቱንም ገልጸዋል።
የታየው ውጤት ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቅ ለማስቀረት የሚያስችል መሆኑን የገለጹት ፊልድ ማርሻል ብርሃኑ ተቋሙን ያደራጀነውም አሁናዊ የዓለም የጦርነት ባህሪን ግምት ውስጥ በማስገባት ነው ብለዋል። ዘገባው የማሩ ግርማይ ነው። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ኢትዮጵያ በቀጣዩ የአውሮፓውያን ዓመት ሶስተኛውን የመሬት ምልከታ ሳተላይት ልታመጥቅ በዝግጅት ላይ መሆኗን አስታወቀ። ሶስተኛዋ ሳተላይት ከዚህ ቀደም ወደ ህዋ መጥቀው የአገልግሎት ጊዜያቸውን ካጠናቀቁ 2 ሳተላይቶች የተሻለ የምስል ጥራት እንደሚኖራት ኢንስቲትዩቱ መናገሩን ዘገባው አመልክቷል። መንግስት ሶስተኛውን ሳተላይት ለማምጠቅ በትብብር እየሰራ የሚገኘው ከቻይና መንግስት ጋር መሆኑን ኢንስቲትዩቱ መግለጹን የጠቀሰው የሸገር ዘገባ የገንዘብ መጠኑን ግን አልገለጸም። ኢትዮጵያ የመጀመሪያውን የመሬት ምልከታ ሳተላይት ያመጠቀችው በ2012 ዓ.ም እንደነበር ይታወሳል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ከዚህ በኋላ በወንጀል ምርመራ ስራ ረገድ ጉራማይሌ አሰራር አይኖርም አሉ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል ዘላለም መንግስቴ። በወንጀል መከላከልም ሆነ በወንጀል ምርመራ ብቁ ሆኖ ለመገኘት እንደ ተቋም ትላልቅ ስራዎችን ስንሰራ ቆይተናል ብለዋል። ምክትል ኮሚሽነር ጀነራል ዘላለም መንግስቴ ይህንን ያሉት 19ኛውን የኢትዮጵያ ፖሊስ ኮሚሽነሮች ጉባኤ መደበኛ ጉባኤ በከፈቱበት ወቅት ነው። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል ዘላለም መንግስቴ ሀገርን በጋራ ለማጽናትና የህዝብን ሰላምና ደህንነት ለማረጋገጥ የሚያስችል የጋራ መግባቢያ ሰነድ በተፈራረምነው መሰረት በቀጣይ በቅንጅትና በመደጋገፍ ቴክኖሎጂዎችን በመጠቀም የሰብአዊ መብት አያያዝን በማጠናከር ሀገራዊ ራዕይን ለማሳካት ሁሉም መረባረብ አለበት ብለዋል። ምክትል ኮሚሽነር ጀነራሉ አያይዘውም ማንኛውም የወንጀል ተጠርጣሪ የትኛውም ክልል ተደብቆ ማምለጥ በማይችልበት ሁኔታ ላይ በመወያየትና በአፈጻጸሙ ላይ ስምምነት ላይ በመድረስ ሀገራችን በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በቴክኖሎጂ የጀመረችውን የኢኮኖሚ ሪፎርም ግቡን እንዲመታ የጸጥታ ዘርፉን አስተዋጽኦ ከፍተኛ ነው ብለዋል። በመሆኑም አሉ ምክትል ኮሚሽነር ዘላለም መንግስቴ በመሆኑም በወንጀል መከላከልም ሆነ በወንጀል ምርመራ አመርቂ ውጤቶችን ማስመዝገብ ይጠበቅብናል ብለዋል። በዚህ የፌዴራል የክልልና የሁለቱ ከተማ አስተዳደር ፖሊስ የወንጀል ምርመራ ዘርፍ ኃላፊዎች በተገኙበት ጉባኤ ላይ የፖሊስ ስታንዳርድ ማስጠበቅ የክልል ፖሊስ ስልጣን መጋፋት እንዳልሆነ አብራርተው የተወሰደው ልምድና ተሞክሮ በቀጣይ ለሚሰሩ የምርመራ ስራዎች መጠናከር ከፍተኛ አበርክቶ ስላለው ከዚህ በኋላም በምርመራ ስራ ረገድ ጉራማይሌ አሰራር እንደማይኖር ገልጸዋል። የኢትዮጵያ ፌዴራል ፖሊስ ማቋቋሚያ አዋጅ ቁጥር 720/2004 አንቀጽ 18 ንዑስ አንቀጽ 3 ስር ከተዘረዘሩት የፌዴራል የክልልና የከተማ አስተዳደር ፖሊስ ግንኙነቶች አንዱ የወንጀል ምርመራ ስራዎችን በቅንጅትና በመደጋገፍ የሚሰሩበትን ሁኔታ ማመቻቸት የኢትዮጵያ ፌዴራል ፖሊስ ስልጣንና ተግባር እንደሆነ መደንገጉ በውይይቱ ተነስቷል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። የአረብ ኤሚሬትስ ሚዲያ እንደሆነ የሚነገርለትና መቀመጫውን በአቡዳቢ ከተማ ያደረገው አልአይን ዲጂታል ሚዲያ አገልግሎቱን አቋረጠ። ላለፉት 6 ዓመታት በኢትዮጵያ የቆየውን እና በአማርኛ ቋንቋ አገልግሎት ሲጀምር 7 ጋዜጠኞችን ይዞ የነበረው አልአይን በሂደት ግን ሌሎች ተቀጥረው በ13 ጋዜጠኞች ስራ ቢጀምርም አሁን ላይ ስራ ማቋረጡ ተሰምቷል። አልአይን ኒውስ ዲጂታል ሚዲያ ከ2 ዓመት በፊት በስሩ ከነበሩት ሰራተኞች 5ቱን መቀነሱንና ቦሌ አካባቢ የነበረውን ቢሮ ዘግቶ የተቀሩት ጋዜጠኞች ከቤታቸው ተቀምጠው እንዲሰሩ ተወስኖ ነበር። አሁን ደግሞ የቀሩትን 5 ጋዜጠኞች አሰናብቶ የአማርኛ አገልግሎቱን አቋርጫለሁ ብሏል። ከመጋቢት 10 ቀን 2017 ዓ.ም ጀምሮ ስራ መቆሙና ከኛ ጋር የነበራቸው የስራ ኮንትራት ውል ከዛሬ ጀምሮ ተቋርጧል። እስካሁን ላበረከታችሁት አስተዋጽኦ አድናቆታለን፣ እናመሰግናለን የሚል የኢሜል መልእክት ለሰራተኞቹ እንደደረሳቸው ከማወቅ ባለፈ ስራው የተቋረጠበት ምክንያት ምን እንደሆነ ለጊዜው የተገለጸ ነገር የለም። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው።
የህዳሴ ግድብ የሲቪል ግንባታ መጠናቀቁን ተከትሎ የተነቃቀሉ ግዙፍ ክሬኖችና ማሽነሪዎች ቦታ ለመቀየር የማጓጓዝ ስራ መጀመሩን የሞርስ ዜና ሰምቷል። የዊቢዮልድ ኤስፒኤ የቀድሞው ሳሊኒ አንድ ከፍተኛ ኃላፊ ጣሊያን ሚላን ከሚገኘው የድርጅቱ ዋና ጽሕፈት ቤት ድርጅቱ ከኢትዮጵያ መንግስት ጋር የገባውን አዲስ ሃይድሮኤሌክትሪክ ግድብ ፕሮጀክት በውሉ መሰረት ለማከናወን አስፈላጊው ቅድመ ዝግጅት እንዲያደርግ በኢሜይል ትዕዛዝ እንደተላለፈላቸው ገልጸዋል። የህዳሴ ግድብ የሲቪል ግንባታ አሁን ሲጠናቀቅ ስራውን ከእስካሁን ድረስ ሲያከናውኑ የነበረው ይህ የዊቢዮልድ ወይም የሳሊኒ ድርጅት እንደሆነ ይታወቃል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ነባሩ ባህር ኃይል 175 ሺህ ብር ለመቄዶንያ በጎ አድራጎት ድርጅት ድጋፍ አደረገ። ነባሩ ባህር ኃይል ከወያኔ መምጣት በኋላ ለሀገር ያበረከተው ውለታ ተረስቶ እንዳልባሌ ይበተን ዘንድ ቢፈረድበትም በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት ውስጥ ያሉት ወገኖቹ የኑሮ ሁኔታ ያሳስበዋል። እናም መላው ነባር የባህር ኃይል አንድነትን፣ መተሳሰብን ካለው ላይ ቀንሶ መስጠትን ያውቅበታል እና ከልጆቹ ትምህርት ቤት ከዕለት ጉርሱ ቀንሶ ለመቄዶንያ 175 ሺህ ብር ድጋፍ አድርጓል። በሀገር ውስጥና ከሀገር ውጭ ያሉ የኢትዮጵያ ነባር ባህርተኞች ድጋፍ የሚያስፈልጋቸው ደረጃ ላይ የሚገኙ ቢሆንም እነርሱም የሰው እጅ ጠባቂ ለመሆን የተገደዱበት የህይወት ምዕራፍ ላይ የደረሱ ቢሆንም በተለይ ደግሞ መገናኛቸው የነበረው የማህበራቸው ጽሕፈት ቤት ቢፈርስባቸውም ጊዜ ለማይሰጠው ለመቄዶንያ የስራ እቅድ ድጋፍ በማድረጋቸው መደሰታቸውንና ላስተባበሩትም ሀሳቡን ላመነጩትም ምስጋና ይድረስልን መባሉን የሞርስ ዜና ሰምቷል። የማህበሩ ስራ አስኪያጅ ሀለፎም መሰለም ምስጋና አቅርበዋል። ከዚሁ ጋር በተያያዘ ከሰሜን አሜሪካ አለማየሁ ማሞ የተባሉ ባህረኛ ከመቄዶንያ ጋር በተያያዘ የላኩት መልእክት ባህር ኃይል ሄድ ሞርስ ና ብሎ የድጋፉ ጥንሳሽ ወዳጄ ብሮታል ከዚያው አሜሪካ ያደረሰኝን ግድ የሚለን ጉዳይ ነውና ተጨማሪ ተከታትለን እንመለስ። ግድ ነዋ ጉዳዩ፣ የጀግናው ባህር ኃይል ጉዳዩ፣ የመቄዶንያ ጉዳይ ነዋ። ጉዞ መቄዶንያና ስኬቱ ኢትዮ ዳንስ ፊትነስ በትክለ ቁመና እንዴት እንደሚደንስ አሳይቷል ሲሉ ጀምራሉ አለማየሁ ማሞ። እናንተ ደግሞ ይላሉ ሲቀጥሉ፣ እናንተ ደግሞ በተዋቡ ቃላት እንዴት አየሩ ላይ መደነስ እንደሚቻል አሳይታችኋል። አጋፋሪው እንዳለው የምሽቱ ድምቀቶች ነበራችሁ። 2025 ከባተ ከኮራሁባቸው ቀናት አንዱ ይህ ሆኗል። ወክላችሁን ለቆማችሁ ሁሉ አድናቆቴ ትልቅ ነው። 175 ሺህ ብር ማበርከታችሁን ያየና የሰማ ሁሉም ሰው ነው። በመኖራችሁ መኖራችንን ማስታወቃችሁን ግን ጥቂት የልቦናቸው አይን የበራ ብቻ ይገነዘቡታል። ብሩኬ የዘራውን ጥቂት ይዛችሁ በየሽዬ ቅንነትና በሁለቱ ወንድዬና ሀለፉም አስተባባሪዎች ምህንድስና ታሪክ በመስራታቸው ልትኮሩ ይገባል። ኩዶስ ብለናል። እነርሱም በመቄዶንያ መድረክ በቂ ጊዜ ሰጥተዋቸዋል። በየተራ ሐሳባችሁን ለመግለጽ በመቻላችሁ አመስጋኞች ነን። እንዳጋፋሪው የሚገርም አገላለጽ ነው ከማለት ውጪ ሰሌ እኛም መቄዶንያ አባላትን ያለውን ያለኛ ማን ይገነዘበዋል? በአምላክ ቸርነትና በብዙዎቻችሁ ጸሎት ቀና ያለው ፈረደ ደግሞ ድጋፍ ልናደርግ ሳይሆን ድጋፍ እንዲደረግልን የመጣ ነው በማለቱ መድረክ መሪው እንኳ ግራ ገብቶታል። አሁን ድሮም ቅኔ ነን። እኛን መረዳት ብዙ ማንበብና መናበብን ይጠይቃል። ጥላሁን የመጨረሻውን የባህር ትውልድ ወክሎ መቆሙና የሚስድ ኮል ተምሳሌቱን መመሰሉን ለመረዳት ማጠየቅ ግድ ይላል። ድጋፉንም ከአንድ ኪስ ወደ ሌላው ብሎታል። ዘይገርም ነው። ወንድዬ መቄዶንያን በአባትና ልጅ ቁርኝት መጽሐፍ ሊወጣው በሚችል መልኩ አሰናስኖታል። ሀለፎም ለትውልዱ ታሪክን እወቅ ብሎታል። የሚሰማ ጆሮ ያለው ይስማ መሆኑ ነው። የሽዬ እንዳለችው እጅግ ስሜታዊ ነበረች። ያ የገባኝና ወንድም እህት አናውቅም አንድ ቤተሰብ ነን ስትል ነው። ግን በህዝብ ፊት ከማልቀሷ በፊት እንኳን ድምፅ ማጉያውን ተረከባቸዋል። ወንድዬ በብዙ ቸርነት አንድ ጊዜ ደግመህ ለሀገሬ ተመልካች ስላስተዋወቅኝ አመሰግናለሁ። ከ35 መጽሐፍት 29 ያህሉ መድረሳቸው በቂ ቢሆንም በተለይ ንስሮቹ የት ገቡ ብዬ ማስተንተን ያልቀረም ቢሆንም
ዋናው ሐሳባችን ከሚገባው በላይ ግቡን መጥቷል። ባይናገርም መጽሐፎቹን ፍለጋ ወዲያ ወዲህ ሲል የነበረው ፍቅሩ ንማኔ መዘንጋት ከቶ አይቻልም። ሰላምታ ከሰሜን አሜሪካ አለማየሁ ማሞ። ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ዳዳ ዳዳ። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ ሊደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ተርኪያ የፕሬዝዳንት ጣይብ ረሲብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው 3 ዓመት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ እየተናጠች ሲሆን ፖሊስ ሰልፈኞቹ ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበደድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶጋን ሰልፈኞቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራን እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢማሞግሉ ባለቤት ዲሌክ ካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ ዜና ወኪል ኤኤፍፒ ዘግቧል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ እስራኤል የእስራኤል መከላከያ ሚኒስትር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ግዛቶችን እንዲወር ትዕዛዝ ሰጥቷል። በጋዛ ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚይዝ ነው የዛቱት ሚኒስትሩ። እስራኤል ካሲ ሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱት ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉ ተናግረዋል። በጋዛ ከሚገኙት 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማሳየቱ ጣፍንታቸው አጠራጣሪ ሆኗል። ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ ላይ የጀመረችውን የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል። በጋዛ ሰርጥ ያለው ሁኔታን አስመልክቶ የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳም ሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም አሳዛኝ ሲሉ ተናግረዋል። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሐሳብ ውድቅ አድርጓል ሲሉ ከሰዋል። ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያየው ነው ብሏል። ይሁን እንጂ ካትስ ዓርብ ዕለት በሰጡት መግለጫ ሐማስ በእንቢታው ከቀጠለ በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳል ብለዋል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁ እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። ፊልድ ማርሻል ብርሃኑ ጁላ የታየው ውጤት ጠላቶቻችን ደጋግመው እንዲያስቡ የሚያደርግና ጦርነትን በሩቁ ለማስቀረት የሚያስችል ነው ማለታቸው፣ የመከላከያ መሐንዲስ ዋና መምሪያ በአነስተኛ የሰው ኃይል በርካታ ውጤታማ ስራዎችን እያከናወነ ነው ሲሉ ሌተናል ጄኔራል ደስታ ብቼ መናገራቸው፣ የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ ከዚህ በኋላ በወንጀል ምርመራ ስራ ረገድ ጉራማይሌ አሰራር አይኖርም ማለታቸው፣ ኢትዮጵያ በቀጣዩ የአውሮፓውያን ዓመት 3ኛዋን የመሬት ምልከታ ሳተላይት ልታመጥቅ መሆኑ ከአገር ውስጥ ከውጭ ደግሞ የእስራኤል መከላከያ ሚኒስትር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛ ተጨማሪ ግዛቶችን እንዲወር ትዕዛዝ መስጠታቸው፣
የፕሬዝዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ መቀጠሉን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ሰኞ የሞርስ ዜና የእስካሁን ነበር። የፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።